ከዚህ ሰዱኝ ወርካችሁ እውነቴን ነው እኔ እዚህ መኖር አልፈልግም ተረጋጊ እስቲ የኔ ልጅ እንዴ የምን ተረጋጊ ነው በቃ መሄድ ከፈለግሽ ጥርግ ብላ ትሂድ ምን እያደረግህ ነው ያማል እንዴ ከዚህ የማይረባ ጋር ለመዳራት ነው የኔ ስልክ ማታነሽው በጣም ታሳፍራለህ እሺ ቆይ ምን አይነት ባለጌ ሰው ነህ እንዴት ነው በዚህ ጭንቀት ውስጥ እንደዚህ አይነት ነገር ታስባለሽ ብለህ የምታስበው ቆይ የዚህችን ልጅ ከዚህ ቤት መሄድ ለምንድን ነው የጠላችሁት እንዴ እኔ እኮ ሁሉም ነገር ደብቄላት ነው እንጂ እኮ የጠላሁት በተንኮሏ ነው አፍኪን በፍጹም ተንኮል አታውቅም እና አንቺ ተንኮለኛ ነሽ እያልከኝ ነው አባትሽን እንደዚህ አታናግሪ ስለምን አባት ነው የምትወሪው የኔ አባት እኮ ሞቷል ትሰሚኛለሽ ከዚህ በኋላ የሚቀጥለው ደግሞ እንደዚህ ነው እሺ እንዴ አንቺ እውነትም እህትሽ ሴቷ ወንድምሻን አይደለች እንዴ በዛ ላይ ደግሞ አስማተኛ ነች እንዴ እየተኮሳተረች ሳቅ ትላለች አፍኪን ደህና አትመስለኝም ቆይ ምን ማለት ነው ደህና አትመስለኝም ማለት ቆይ አንተ ይሄን እንዴት አወቅ ለሐረግ ደውዬላት ነበረ በስልክ እሷና ሐረግ እየተጫጫሁ ነበረ ልጅ የሆነ ነገር ሳትሆን አትቀርም ወይ አፍኪን አይሆንም የኔ ውድ ጋሺ ጥላት መጣ ማን አገናኝቶሽ ሲጀምር ወይኔ ተፈራ መጀመሪያ ነበር እሷን መልቀቅ አልነበረብኝም ሆስፒታል ወስዷት ይሆናል ለማንኛውም የትም ቢሆን ፈልገናት እናመጣታለን ምንድን ነው የምትንጫጩት ሰው ቤቱ ማረፍ አይችልም አሁንስ ደስ አለሽ ምንድን ነው አፍኪን ደህና አይደለችም እንዴ ውይ ያንቺስ ማስመሰል ከፋ ሰው እንዴት አንዴ ሰው አንዴ አውሬ ሆኖ ይፈጠራል አልገባኝም ማን ነው እንደዚህ ያወራሽ ያለሽው ይቅርታ ፊት ለፊት ያለው ሰው መስሎኝ ነበር እና እኔ ምንድን ነኝ አንቺ ማይ ሰው ስጋ የለበሽ ጋኔል ነሽ ለነገሩ አንቺ ምን ታደርጊ የገዛ እናት ያት በማንም ገረድ እያሰደበችኝ ያለችው ወይኔ ደግሞ ጭራሽ አፍኪን ከማለች ብሎ እዚህ ቤት ይዟት ከመጡ ትልቅ ጦርነት ነው የሚፈጠረው የአባቴ ቤት የማንም ድሃ ቆርማዳ መጫወቻ ሆኖ ቀረ እኮ ሲጀመር እኔ ማንም አይፈልገኝም የኔን ሀዘን ብቻ ነው የሚፈልጉት እኔን እንኳን የሚወደኝ ሰው የለም ሲጀመር ይህ ልብስ ማውለቅ የለብኝም አባቴ ብቻ ነው የሚወደኝ አባቴ ብቻ ነው የሚወደኝ ወይ አንተ ብቻ ነው የምትወደኝ
ማንም እኔን የሚወደኝ ሰው የለም። ሁሉም ሰው ነው የሚጠላኝ። አባቴ እንዲሆነ ተሰሽን ከጂ ነው ሳስበሽ እባክሽ አዜብ ተለመኝ። እኔ እንዲሁኝ ያልጋ ቁራኛውኝ መንቀሳቀስ አልች እግሬ አይንቀሳቀስ። ስለ እግዚአብሔር ብለሽ ተለመኝ። ጸደቀ ተወኝ ልሂድበት ተወኝ። ምንድነው ምተምተውሽ? አረ ስለ እግዚአብሔር ብለሽ እቺን ሕፃን ልጅ እንዲሆን አንደው ጭካኔው ከየት ነው የመጣው? እግዚአብሔርን ፍሪ እባክሽ፣ በተቻለሽ መጠን እባክሽ። ሜልዬ እኔ ልጅ ግድ የለም መጥቼ ወስድሽ ይሆናል። ጠበቃውን እንዲያፈጥንልን ንገርልን እባክህ። ምን አጥፍቼ ነው ይሄንን ያህል ግን? አረ ስለፈጠረሽ አምላክ ስለዚህ ተዋብለሽ እባክሽ። ይቅርታ ጸደቀ፣ ከዚህ በላይ እኔ ሳላፈቅር ካንተ ጋር መቀመጥ አልችልም። ጠበቃው ጉዳዩን እንዲያፋጥንልን ንገርልን። ሐረጊ እኔ እንኳን በጣም ደህና ነኝ። ለምንድን ቆይ እንደዚህ የምትጨነቁት? አይ ግዴታ ወደ አባትሽ ቤት መመለስ አለብሽ። ምን? እኔ በፍጹም እዛ ቤት መመለስ አልፈልግም። አፉዬ በዚህ ሰዓት የሚያስፈልግሽ በአስቸኳይ ንቅለ ተከላውን ማድረግ ነው። ታውቂያለሽ፣ እኛ ደግሞ ለዛ የሚሆን ምንም አይነት አቅም የለን። እኔ እንደሞት ፈረዳችሁብኝ ማለት ነው? ቆይ ግን ለምንድን ነው እየደጋገምሽ ስለሞት እያወራሽ የምታስጨንቂ? ናፍቂ አሁንም ቢሆን ያቺ ከዚህ ከመገለኝ በሽታው ይገለኝ ነው የሚሻለኝ። እኔ ቆይ ይሄን ያህል ምን ብታደርግሽ ነው እንደዚህ የጠላሻት? እያደረገችኝን ማየት ትፈልጋላችሁ? ያው ላሳያችሁ። ሰሚኛለሽ? ገና ምን አይተሽ እገልሻለሁ። እሺ ጎልጉዬ ነው ጉሮሮሽን ማውጣልሽ። ሰማሽኝ አይደለ? ከዚህ ቤት ተውጫለሽ አትወጪም? አትወጪም? ትወጫለሽ። እወጣለሁ። አባዬ እኮ ነው ይዞኝ የመጣው። እባክሽን ተይኝ፣ እባክሽን ተውኝ። ፍቅረኛዬ ነጠቅሽኝ። አሁን ደግሞ እናቴና ቤቴ ልትነጥቀኝ አይመጣሽ? ተናገሪ። ልትነጥቀኝ አይመጣሽ አይደለ? እወጥሻለሁ። ጉሮሮሽ ነው ጉሮሮሽ። ተናገሪ፣ ተናገሪ። ገና ካለሽ ተናገሪ እያልኩሽ ነው። አትወጪም? ትወጫለሽ። እወጣለሁ። ትወጫለሽ። ሜላት ጸጥ በይ። ገና ምን አየሽ? ገና ምን አየሽ? እባክሽ ሄዳለሽ። እሄዳለሁ። እባክሽ ተናገሪ። ትሄጃለሽ አትሄጂም? ጉሮሮሽን ሳላውቀው ተናገሪ። ተናገሪ። አባቴ
ትሰሚኛለሽ? ከዚህ ካልወጣሽ ሞትሽ ነው። እሺ ሞጣው ሰማሽኝ አይደለ? ሰማሽኝ አይደለ? እሺ ቀጥ ብለሽ ከዚህ ቤት ትወጫታለሽ። ህይወቴን አበላሽ። ይኖሩበት ህይወቴን አበላሽ። ይኖሩበት ገባሽ አይደለ? እወጣለሁ። እሺ ሜላ ስትልሽ ዛሬውን የምትወጫት እሺ አለበዛ ግን እገልሻለሁ። እሺ ሰማሽኝ አይደለ? እንዳትሞትብሻለሁ እባክሽን ሜላት እባክሽን። ገና ምን አይተሽ እገልሻለሁ እያልኩሽ ነው። እየቆረጥሽኝ ነው ሜላት። ገና አለቅሽም። እሺ እገልሻለሁ። ገና እገልሻለሁ እያልኩሽ ነው። ከዚህ ካልወጣሽ አሳይሻለሁ። እንድትሞች ነው የምፈልገው። እሺ አይንሽን ማየት አልፈልግም። ምንሽ ካላደረግሽ አለቅሽኝ። ገና ወጣልሻለሁ ሜላት እባክሽ። ዝም በይ ሜላት አትበይ። እሺ ሜላት አትበይ። ሜላት የሚባል ቃል አልሰማም። ዝም በይ ጸጥ በይ። አለቅሽም ገና ሜላት እባክሽ ቢለው ከዚህ ቤት እንድትወጪ ነው የምፈልገው። ከዚህ ቤት እንድትወጪ ነው የምፈልገው። ጀርባዬን ብቻ መስሎች ነው። ተመልከቺ እንዴ ሰውነቴ እንዳበላሸች። በዛ ላይ ደግሞ ሚጥሚጣው ልታጥነኝ ነበር። እሷማ ምን ያላደረገችኝ ነገር አለ? እውነቴን ነው። እቺ ጭራቅ የሆነች ልጅ ግን እገላታለሁ። ተነሻ አፍጠኛው እንሂድ። አባዬ ቤት ከሆነ ድጋሚ አይደለም ማድረግ ነው። እኔ አልሄድም። ምናልባት እሷ የምትልሽ ፖሊስ ጣቢያ ይሆናል። እኔ ግን ያቺ ሰይጣን ልጅ ፖሊስ ጣቢያ ከመድረሷ በፊት ልቦጫጭቃ ትፈልጋለሁ። ለአባት ተብዬው ያደረገችሽን በሙሉ ነው የምናሳየው። አፍጠኛው ተነሽ አልኩሽ እኮ። እንደዛ ከሆነ እንሂድ በቃ። ሳገኛት ምን እንደማደርጋት እኔ ነኝ የማውቀው። እኔ ተነሽ አፍዬ ተነሽ። አሁን ለስኩል ሰላም ምን እንደምታማትቢው ሰይጣን አየሽ እኮ የምትመስይው። እና ምንድን ነው ያየሁት? አፍኪን እኮ ወታለች ነው ወይስ ሁሌ አልጋ የምታነጥፊላት አንቺ ነሽ? ስራ ይመስሉኝ። ግድ የለሽም እኔ ከዚህ ልፋት ላውጣሽ። አሁን አፍኪን ላይ ነሽ? ኧረ እባክሽ ልጅቷን ታያት። ይሄው ልጅቷ ጠፋችልሽ ቤቱን ለቃ። ከዚህ በላይ ምን ትሆንልሽ? ቆይ እኔ ስለ አፍኪን አይደለም እያወራሁት ያለሁት። ይልቅ ስንት ልክፈልሽ? መሀል አናትሽ ይከፈል። ምን? አይ እንዳልሽ ያሰሪ ልጅ ነሽ። ታውቂያለሽ ድፍረትሽን በጣም ነው የምወድልሽ። ከተፈሪ ጋር ለማድረስ ስንት ልክፈልሽ? ቢገባሽ ድነትሽ ነው በጥፊ ልምታልሽ ያልኩሽ። አሁን ግን አንቺ ታርጊያለሽ። ለአንቺ እኮ ባጭር ያስቀርሽ የሚለው እርግማን እኮ ምርቃት ነው። 100 ሺህ ብር ሰጥሻለሁ። እምናውሽ ተዘጋ። ትንሽ ላስብበት። አዎ በደንብ አስቢ። እበት ኧረ እኔ አስቢበት ነው ያልኩት። ለማንኛውም ይሄ እንዴት እንደምታደርጊው እኔ ጥሩ እቅድ አለኝ። እሺ
የእንጀራ አባትሽን ህይወት ለመበጥበጥ ብለሽ እንቅልፍ ሳተኝ እንዳደርሽ እኮ ግልጽ ነው። አየሽ፣ ይቺ ትንሽ አሳ ትልቁን ከማስቸገሯ በፊት ውሃውን ማጥፋት አለብን። በያውን አስጪ። እሺ 100 ሺህ ብር ለዚህ ስራማ 100 ሺህ ብር ያንሳል። ሂሳቡ አንሷል። በየሆስፒታሉ አየን ፈለግናቸው። እሺ ምን እናድርገው? ኦኬ ሆስፒታል ካልሄደሽ በቃ ደህና መሆኗን አረጋግጠናል ማለት ነው። እጃቸው ላይ እኮ ምንም አይነት ገንዘብ የለም። ወይ እሱ ሆስፒታል የሚወስድበትን ገንዘብ አጥቶ ቢሆንስ? እሱ ፍራ። ሀረግ ደወለች። ውይ ሀረግ ደወለች? እሺ ደውልልኝ፣ እጠብቅሃለሁ። እሺ ሄሎ እህቴ ምን አለች? እሺ ጥሩ እሺ። እሺ አንቺ ብቻ ስራውን በብቃት ተወጪ እንጂ እኔ ተስማምቻለሁ። ችግር የለም። አንቺ ተረገምሽ? እስኪ ተነሽ። ምን ማስለሽ ነው? እንደዛ ነው። አንቺ ማስለሽ ተናገሪ። አረ ማሪ ገላቢ ለቀቋት። በቃ ታለሽ ገና ምን ተዘባይኛች? አንቺ ነሽ ተይደብደብሻት። አልገባኝም። ቆይ ምንድነው እየተፈጠረ ያለው? የተፈጠረው ነው ማየት የምትፈልጊው? እህት አፍኪን እንዴት እንዳደረገቻት ነው ተመልከች። አየሽ አይደለ ለሁለት እንዴት አድርገው እንደደበደቡን። ገና ምን አይተሽ? የተወለድሽበትን ቀን እንድትጠይ ነው እሺ ማደርግሽ። ደጋግማ ከፎቅ ልትወረውረኝ አስባ ነበር። እባካችሁ ከዚህ ውሰዱኝ። ውሸቷን ነው። እኔ እንደዚህ አላደረኳትም። አንቺ እርኩስ የተረገምሽ! ማንን እያሰቃየሽ እንደሆነ ታውቂያለሽ? የገዛ እህትሽን ልትገያት ነው እንዴ? የገዛ እህቷ አፉ ሜላት ትክክለኛ እህትሽ ናት። ምን? እኔ ይህንን ላምን አልችልም። ቆይ እንዴት ይሄ ሊሆን ይችላል? በጣም አዝናለሁ። ሜላት የሁላችሁም ያባታችሁ ልጅ ናት። አፍኪንን ከመወለዷ በፊት እኔና ተፈራ የድብቅ ፍቅር ላይ ነበር እና አባቴ ላይ ስትማግጭበት ነበር ማለት ነው። ሜላት በአባትሽ ላይ በማገጥ እኔ ገረመሽ? እንዲህ ስታረጊያት እኮ የነበረችው የአባትሽ ልጅ የራስሽ እህት ናት። እኔ ይሄንን ነገር ከዚህ በላይ መቋቋም አልችልም። አፍኪን እና ሜላት እህትማማቾች ናችሁ ማለት ነው? ኧረ እባክሽ በፍጹም። እሷማ እህቴ ልትሆን አትችልም። ጭራሽ በሷ ስበብ እናንተም እህቴ ልትሆን አማራችሁ።
አፍኪን ከዚህ በኋላ እዚህ ቤት ውስጥ የምትኖር ከሆነ እኔ እህቴን ትቻት ወዴትም አልሄድም። ችግር የለውም። አንቺን በጸሎት እዚህ ቤት መኖር ትችላላችሁ። ምንም ችግር የለውም። በእርግጥ እሷንም እዛ ብቻዋን ባልተዋት ደስ ይለኛል። ችግር የለውም አልኳችሁ እኮ። ይሄ እኮ የአባታችሁም የእህታችሁም ቤት ነው። ወይዘሮ አዜብ ብቻ ግን አንቺ በጣም ትለያለሽ። ስለ አንቺ ምን እንደምል እራሱ አላውቅም። ይልቅ ልጄ እህታችሁ ላይ ላደረገችው ነገር እኔ በሷ ስም ይቅርታ ጠይቃለሁ። አፉዬ ካሁን በኋላ ቶችሽ ስላሉ ምንም ነገር እንዳታስቢ የኔ ልጅ። አመሰግናለሁ ወይዘሮ አዜብ፣ አንቺ በጣም ጥሩ ሰው ነሽ። እኔ ደግሞ ሁሌም ነው የምመሰክረው። እየተፈጠረ ያለው ነገር እንዳለ ህልም እየመሰለኝ ነው ያለው። ቆይ ሜላት እኮ የአፍኪን እህት ናት። እሺ ቆይ ይሄ እንዴት ነው ሊሆን የሚችለው? ፈጣሪ ለምክንያት ይሆናል ይሄ ነገር እንዲፈጠር ያደረገው። ምናልባት ሜላት እህቷ መሆኗን ስታውቅ ትራራላት ይሆናል። ሰውነቷን እንዴት እንዳደረገቻት እኮ አንተ ስላላየህ ነው። መቼም ከዚህ በኋላ እሷን ብቻዋን አትያትም አይደል? እኔ ቆሜ ነው ሞቼ ሜላት አጠገብ እሷን የምተዋት። ታውቂያለሽ፣ ስላንቺና ስላረግ የሆነ ነገር እያሰብኩ ነበር። ምንድን ነው እሱ? ብቻ በድጋሚ ስልክ ልሽጥ እንዳትለኝ። ሳይሆን እዛ ደሳሳ ቤት ውስጥ ከምትኖሩ ማሚዬን የሆነ ብር አስልኪያት የሆነ ቤት እንድትከራዩ ነበር። እየቀለድክ ነው? የምሬን ነው። እንደውም ለማይ ስላንቺ ሁሉንም ነገር ልነግራት አስቤያለሁ። ኧረ እባክህ አንተ ሰውዬ። ምን ትላለሽ ብለሽ ነው? አባዬ ነው እንጂ እኮ ትንሽ የሚያካብደው ማሚ ረሃ ናት። ቢሆንም አይከብድም ግን ይሄን ያለ እኔ ባንቺ አላፍር። ለምን ነው የሚከብድኝ? እሺ ግን ደግሞ የቤቱን ጉዳይ ተው። ለምን ተው አልኩህ እኮ። ለራሴ ብዬ እኮ ነው ብሩን ማስልከው። ለራስህ ብለህ ከሆነ አስልክ በቃ። ለእኔ ግን እስከዛሬ ያደረክልኝ ነገር ከበቂ በላይ ነው። ፈጣሪ በዚህ ሰዓት አንተን ስለሰጠኝ በጣም ነው የማመሰግነው። ሮቢ አፍኪን ድጋሚ እዚህ መምጣቷን ሰምቼ ነው የመጣሁት። እህቴ ማለት ነው? ጭራሽ እህቴ ስትይ አታፍሪም? ቆይ ምን አይነቷ ነውር ያልፈጠረብሽ ሰው ነሽ? ቆይ አንተም ያለ ጥፋቴ እንደነበፂ ልትደበድበኝ ነው? በፂ ደውላ ሁሉንም ነገር ስትነግረኝ ነው አላስችል ብሎኝ እዚህ ድረስ የመጣሁት። አንደኛ የመጣሁትም ላንቺ ነው። ሁሉም ነገር እኮ ውሸት ነው ሮቢ። ልጅቷን እኮ ስለማታውቃት ነው። አፍሽን ዝጊ። ጭራሽ ስለ አፍኪን ለኔ ልትነግሪ ነው? በሁሉም ነገሯ እንደምትቀኝባት እኮ አውቃለሁ። ቆይ ከኔ በምን በልጣ ነው የምትቀናባት ባክህ? ሲጀመር አንቺ መች እሷ ጫፍ ትደርሽና? በጣም እኮ ነው የምታስጠይው። በሬ ድረስ የመጣውን ለመሳደብ ነው? ለመሰደብም እኮ ሰው መባል ያስፈልገዋል። አሁንስ ይበቃል። እሺ በቃ። ባይ በቃኝ። ምን አባሽ ልታመጪ? ገና ቤት ከመርገጧ ጎረምሳ ማመላለስ ጀመረች አይደለ? ማን ነው ጎረምሳ? አንቺ? ተው እባክህ ሮቢ። ምናልባት ዛሬ መዳቦኝ ባላስፈልግህ፣ ነገር ግን እንደንቁ ትፈልገኛለሽ። ይሄን አምሮ ላይ አስቀምጠው። ሮቤል ምን እያረክ ነው? ለምን ዱቅ የመጣከው? እንዴት ከሷ ጋር ትጣላለህ እዚህ መተህ? በዚህ ሁሉንም ነገር ስትነግረኝ አላስችል ብሎኝ ነው እዚህ ድረስ የመጣሁት። በጣም ጎርታሻለች እንዴ? እኔ ደህና ነኝ ሮቤል። ደውለህ እኮ ውጪ ስትለኝ ምን ተፈጠረ ብዬ እህቴን አስቀይሼ የወጣሁት። ጠራችኝ መሰለኝ። በቃ ልሂድ። እሺ እደውልልሃለሁ። ግን የሆነ ትደውይልኛለሽ አይደል? እሺ በቃ አሁን ሂድ፣ ሳትመጣብህ እኔ እደውልልሃለሁ። እሺ ሂድ በቃ። እሺ በቃ ስልክሽን እጠብቃለሁ። እሺ እሺ።
በእውነት ይሄ ሚስጥር ማውጣትሽን በጭራሽ አላመንኩም። አላያትም? ሜላት እኮ ምንም አልመሰላትም። በእርግጥ በዚህ ነገር ለውጥ እንደማይመጣ አውቅ ነበር። እሺ ልጅ ምን ላድርጋት? መልሼ አልወጣት ነገር ተቸገርኩ እኮ። ሜላት ወደ ቀልቧ ብትመለስ ጥሩ ቤተሰብ ይወጣል ነበር። እድሜ ልኳን እኔን ትውቀስ እንጂ እሷ ምን ቤተሰብ ታውቃለች? እኔ ግን አታሳሽኝና አሁን ላይ ሜላት በጣም እያሳዘነች ነው። እሷ ካላዘነችልኝ እኛ ብናዝንላት ምን ዋጋ አለው? ግን እኮ በሌላ መንገድ ብናየው እሷ በደል ልትሆን አትችልም። ምክንያቱም እሷ አባቴ ብላ ስትጠራው የነበረው ሌላ ሰው ነበር። አንተስ ምን አጎደልክባት? ይኸው እዚህ በመጣች ቁጥር እንዳባት ጠብር ከፍ እንዳልክላት ነው። ያዜብ፣ እኔ እንኳን በፍጹም የአባት ቦታ ልተካላት አልችልም። እና አንቺም የአፍኪንን እናት ቦታ አትተኪም እያልከኝ ነው? እሱማ አፍኪንም በአደባባይ እኮ መስክራልሻለች። አንቺ እኮ ማለት ከእናትም በላይ ነሽ። ግን በ80 ላገባኝ ባሌ ጥሩ ሚስት መሆን አልቻልኩኝም። አሁንም ራስሽን እየወቅሽ ነው? አንተ ሁሉም ነገር ልክ ብለህ ነው እንደምታስበው? በወቅቱ እኮ ሁለታችንም በፍቅር ወድቀን ነበር። ግን ደግሞ ባለትዳሮች ነበር። አልገባኝም። ለምንድን ነው በዚህ ሰዓት ይሄን እያነሳሽ ያለሽው? ተው፣ ለነገሩ ልክ ያልነበረው ራሱ ፍቅር ነው። ደስ ይበልሽ ብዬ ነው እንጂ እኔ ላንቺ አልሸለም። ዘርጊ እንዴ ምንድን ነው እንዴ? አልመታሽም። የምሬን ነው አልመታሽም። እና ልመጪ ፈልግሽ ዘርጊልኝ። መጥቼሽ ልጫወት ግን ተፋፍራለሽ አንቺ። ኧረ ራስሽ ነሽ እንጂ ኦሊ ደስቶ ፊንገር አፍተኛንቺ። እሺ ቀስ ብለሽ በቃ እዚህ ጋር እኮ እሺ አስጠጊዋ ትይሻለሽ። የራስሽን ደረት መታሽ። እሺ በይ እንዴ ዘርጊው እንጂ እንዴ ቀይሪ። አይ እንደዛ እሺ ምን ነው ለለበሰነ ደስቶኪንግ ነው ወይዲ ቀስ ብለሽ እሺ ታበጪ ያበይ እትሽን ኩላሊትሽን እንጂ አትሻለ ወይኔ እሺ ኦሊ ደስቶኪንግ ወይኔ ጌታ አስጠጊዋ እንዴ እሱ ጋር መጥቼ እንመጣ። እሺ በይ መጥቼሻለሁ ነው ነግረሽኛል። መጥቼሻለሁ እግዚአብሔር መጥተሽኛል እንዴ እኮ ምንድን ነው የሚጠብቁት?
አይወጡም እንዴ? ወይስ ጠቅሎ እዚህ ቤት ለመግባት ፈልገው ነው? አዳም መውጣት አለብሽ ከዚህ ቤት። ያለበለዚያ ግን ትልቅ ችግር ነው የሚፈጠረው። እያንዳንድሽ መውጣት አለብሽ። ምን ድፍረት! ምን አስበው ነው? አይበቃችሁም? አይወጡም? ወይኔ ሚላት የማን መጫወቻዎች! አልገባኝም። ቆይ እኔና አንቺ እዚህ ቤት ልንኖር ነው? እና ታዲያ ከዚህ በኋላ እህቴን ብቻዋን እዚህ ቤት ውስጥ ምትዋት ይመስልሻል? ቆይ እንዴት እዚህ ለመኖር ተስማሚያለሽ? ያችን ጭራቅ ታት። እሺ ወንድምሽ እኮ ቢሰማ ምንድን ነው የሚለን? አፉዬ እስከምትድን ብቻ ነው እዚህ የምንቆየው። ደግሞስ እዚህ መሆናችን አንቺ ካልነገርሽው በስተቀር ሌላ ማን ሊነግር ይችላል? እኔ ግን ይሄ ምንም ጥሩ ሀሳብ አይመስለኝም። እንዴት ነው ያን ሁሉ በደል ከፈጸመብን ሰው ጋር በአንድ ጣራ ስር ልንኖር የምንችለው? አንቺ ከፈለግሽ መሄድ ትችያለሽ። እኔ እህቴን ጥዬ ወዴትም አልሄድም። እሺ እህቶቼ አልመሽም? ወደ ቤታቸው ትሄዱ? ሀረግዬ የአንቺም የእህትሽም ክፍል ተዘጋጅቷል። ኑ እና ገቡና አረፉ። እንዴ እዚህ ሊያድሩ ነው እንዴ? ምን ሊያድሩ? ከዚህ በኋላ እዚህ ቤት ሊኖሩ ነው። ምን? እውነት ኩላሊትሽ ነው የሰጪኝ ነው? ምን ማለትሽ ነው? አይደለም ኩላሊቴ ነፍሴን ሰጥሻለሁኝ እኮ። ፍቅርሽ በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንቺ መውደዴ። ክፋችልኝ ያልኩሽ እኮ ነው። ኧረ እባክሽ ክፋችልኝ ልለቀው ነው እንዴ? ክፋችልኝ። ይቅርታ አንዴ 2 ሰዓት ታግሱኛላችሁ? ዛሬ ደግሞ ከመሰራዊቱ ምን ተሰፈረባት? ምን አልሽው እንጂ ምን ያልሽው ሰምተሻል? እኔ ዘይት ነው ለሰው ላይ ለጋይ እብድለኝ ነው ነው ለጋይ እብድለኝ ነኝ ለጋይ እና ጨከነሽ እህትሽን ልትገለያት ነው? እሷ ካላዘነችልኝ እኛ ብናዝንላት ምን ዋጋ አለው? ግን እኮ በሌላ መንገድ ብናየው እሷ በደል ልትሆን አትችልም። ምክንያቱም እሷ አባቴ ብላ ስትጠራው የነበረው ሌላ ሰው ነበር። ምንድን ያልሽው? አንቺ ተረጋግሽ። ምን አባሽ ነው? ተናገሪ። ምንድን ያልሽው? ሰሚኛለሽ? እህቴን አንድ መጥፎ ቃል ለመናገር ብትሞክሪ ምን ልታደርጊ ነው? ፀጉሬን ልትነቂ ነው? ንገሪኝ። አፍሽን ዝጊ። እኔ ተፈልግሽ ማድረግ ትቻለሽ። እህቴን ግን እንዲህ ብለሽ ትናገሪያለሽ?